ሙስሊሞች በተክቢራ አላሁ አክበር እያላችሁ ቪዲዮን ጀምሩት። በናይጄሪያ የተሰማው ዜና እጅግ በጣም መነጋገሪያና የሚያስደስት ነገር ነው። ለብዙ ዓመት በቤተክርስቲያንና በቸርች ሲያገለግሉ የነበሩ 42 ጳጳሳትና ፓስተሮች ከነሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሏል። እጅግ በጣም መነጋገሪያ የተደረገና ብዙዎችን ያስገረመ ዜና ነው። ኢንሻአላህ ቀጣዩ ትውልድ ሙሉ እስልምናን የሚቀበል ይሆናል ኢንሻአላህ። አላሁ አክበር እያላችሁ ኮሜንት አስቀምጡ። ይሄን ቪዲዮ በደንብ ኮፒ ሊንክ ሼር ፖስት ያርጋችሁ አዳርሱት። በዚህ አጋጣሚ 400,000 ገብቻለሁኝ። ስላበረታታችሁኝ ፎሎ ስላደረጋችሁኝና ስለምታበረታቱኝ በደንብ አመሰግናለሁ። ሼር ይደረግ። ማሻአላህ ያው እሺ ደምስ የተናሳው ደምዬ ያስ እንደሱ በስነ ስርዓት አውራሽ። እሺ ኢየሱስ ክርስቶስ ስለ ኃጢአትህ ብሎ ተሰቅሏል። እሱን ታምናለህ አይደለ? በጣም ጥሩ። ኢየሱስ ክርስቶስ አይሁዶች በሚሰቅሉት ጊዜ ብትኖር አንተ ከማንኞቹ ትሆን ነበር? አንድ ከአይሁዶች ጋር አብረህ አንተም ከሚሰቅሉት ጋር ሆነ ተሰቅለዋለህ ወይንስ አይን አልሰቅልም ብለህ ወደኋላ ትላለህ? እኔም እሰቅለዋለሁ። ላ ሐውለ ወላ ቁወተ ኢላ ቢላህ። እኔም እሰቅለዋለሁ አለ ኢየሱስ። እኔም እሰቅለዋለሁ። ለምን ነው የምትሰቅለው? ለምንድን ነው ጥያቄ ጠይቀህ ለምንድን ነው የምትስቀው? ቆይ እዚህ ጋር እኮ ምንድን ነው? ቆይ ጠየቀኝ አይደል? እኔም እሰቅለዋለሁ አልኩ። አይሽ እሺ መልስ። እኔ የምሰቅልበት ምክንያት ሁሉም እዛ ያሉ ሰዎች ክርስቶስን የተረዱት መንገድ በጣም የተዛባ መንገድ ስለሆነ ክርስቶስ የሚያወራው ነገር ስላልገባላቸው እሱ ደግሞ እነሱ አምላክን በጣም ስለሚወዱ እሱ የራሱ አምላክ ነኝ እያለ ስለሆነ ይሄ ሌላ ውሸት ነው። ኢየሱስ ክርስቶስ ምን እንዳሉ ታውቃለህ? ዮሐንስ 16 ላይ ጋኔን አለበት፣ ይሄ እኮ ሰይጣን ነው፣ ከሰይጣን ነው የሚያወራው ብሎ ነው ያመኑት። ስለዚህ እንደዛ ብሎ ስላመኑ ኢየሱስ ክርስቶስን ይገደል እያሉ ኢየሱስ ክርስቶስን እንደ አምላክ አይቶ አይደለም እንደ ሰይጣን ነበር የተረዱት። ስለዚህ ይጥፋ ይገደል የተባለው ለዚህ ነው። እኔም በእነሱ ቦታ ሆኜ እንደነሱ ምረዳ ከሆነ እኔም እነሱ የሚሉትን ነገር ከማለት ውጭ አይደለም። ምክንያቱም እኔ የእነሱን አረዳድ ሳይሆን አንተ ክርስቲያን ነህ፣ እንደ ክርስቲያን አንተ የዛኔ እኔ በመንፈስ ቅዱስ እርዳታ ነው ይህንን ነገር መረዳት የቻልኩት። ጌታ ረድቶኝ። ስለዚህ አንተ የዛኔ ብትኖር ኑሮ ኢየሱስ ክርስቶስ ከሚገድሉት ትሆን ነበር ማለት ነው አይደለ? ያ እኔ ከሚሰቅሉት ጋር አንድ ነኝ የሚሆነው። በጣም ጥሩ። ስለዚህ አንተ የዲያብሎስ ልጅ ነህ ማለት ነው። መጽሐፍ ቅዱስ ሲናገር በቃሉ ላይ እናንብብ። ኢየሱስ ክርስቶስን ይገድሉት በመጡ ጊዜ አይሁዶች ምን አላቸው? እሺ በቱሪዱን وأنا إنسان قد كلمكم بالحق الذي سمعه من الله وإبراهيم ذلك الكلام بالله عندي من ذلك بس لا يسوع كريستوس رسول اللي قال بس لما تسوي سيناجر من هذا تمام ملسون نجرجن أهون إلى ولا بدمت نجرجن أهون كأجزاء يسمعه تنونات ينكر قاعدون سولة قالوا أنت فنقالنا أبراهام الديالة جمعنا. ስለዚህ እርሱ ሊገድሉ የመጡትን ሰዎች ምን እንደሚላቸው ተመልከት። የዲያብሎስ ልጆች ናቸው ይላቸው። በዚህ አንተ የዲያብሎስ ነህ ማለት ነው። ያው ምን አለ? እናንተን አባታችሁን ስራ ታደርጋላችሁ አላቸው ኢየሱስ። ተፍሲር ኢብኑ አባስ ምን ብሎ ያስቀምጥልናል? from work drop of the water of man and woman ብሎ ያስቀምጣል። የዚህ ሁሉ መንተባተብ የዚህ ሁሉ መጋጋጥ መጨረሻ ውጤቱ ግን ምንድነው? ምንድነው የምትጠብቁት? እውነተኛን ከእስልምና ለማውጣት አላህን ከማምለክ ወደ ፍጡር አምላኪነት ለመቀየር አልየውም አክመልቱ ለኩም ዲኑኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና ብሎ ዛሬ ሃይማኖታችሁ ሞላሁላችሁ ጸጋዬንም በእናንተ ላይ ያደረኩኝ ከሃይማኖትም እስልምናን መረጥኩላችሁ ብሎ በአምላክ የተመረጠን ሃይማኖት ትተን ማን አምልኩ እንዳለ እንኳን የማይታወቅበት ማስረጃ የሌለውን ሃይማኖት እንድናመልክ እግዚአብሔርም የሰው ልጅ በመፍጠሩ ተጸጸተ ተብሎ እኔም በመፍጠሩ ለተጸጸተው አምላክ ሰጋጅ እንደሆን ወይስ የበለሷን ፍሬ እንኳን ከቅርብ ርቀት ማየት ተስኖት ጠጋ ብሎ ተመልክቷት እንዳላፈራች ሲያውቅ ረግሟት ሄደው ወቅቱ በለሷ ፍሬ የምትሰጥበት ጊዜ እንኳን እንዳልሆነ በትክክል የማያውቀውን አይ ይሄ በስጋ ነው፣ አይ ይሄ በባህሪ ነው፣ አይ ይሄ በመለኮት ነው እያልኩኝ እንድደናበር እድሜም በሙሉ ስለ ስላሴ ምንነት ሳይገባኝ ሚስጥር ነው እኔ ምን አገባኝ እያልኩኝ እንድኖር
ስፈጠርም የነበርኩበትን የተወለድኩበትን ሃይማኖት እቺ ከተፈጠርኩ በኋላ ከተወለድኩ በኋላ ተጠምቄ የምቀላቀለውን አዲስ ምድራዊ ሃይማኖት የኔ እንደል ነው ወይስ በየአመቱ የሚሻሻልና የሚቀየረው መጽሐፍ መለኮታዊ ነው ብዬ እንድቀበል የማይቀየር ከወረደ ጊዜ ጀምሮ አንዲት እንኳን ማሻሻያ ሳይደረግበት የዘመናት ፈተናዎችን ሁሉ እያለፈ እየገነደሰ በተአምራዊነቱ የቀጠለ ብዙዎችን ያስደመመውን መጽሐፉን ቁርአንን ትቼ ማን እንደጻፈው እንኳን ማስረጃ ከጀርባ የሌለው በየጊዜው እድሳትና ለውጥ የሚደረግለት እርስ በእርሱ የሚጋጭ የሚጣረስ ለአቅል እንኳን የሚከብዱ ቃላት ያለው መለኮታዊ ማንነት የሌለው መጽሐፍ ተቀብዬ መወዛገብ ውስጥ እንድገባ ለዚህ ነው ይሄ ሁሉ መንተባተብ ይሄ ሁሉ መልፋትና መጋጋጥ። ማንም ከዓለም ህዝብ ጋር መሸዋወድ አይፈልግም። ህዝቡ ቀጥታ መንገዴ ብሎ እየመጣ ያለው የዓለም ህዝብ ወደ እስልምና እየተመመ ነው። መንገዱ ገብቶት አስተዋይነን የሚሉ ሁሉ አንባቢነን የሚሉ ሁሉ መርማሪነን የሚሉ ሁሉ አውቀናል የሚሉ ሁሉ አውቀውት ልባቸውን አጥግቧቸው እየመጣ እኔ ወደ ኋላ ድጋሚ ወደ ኋላ ቀርኝ ወደ ኋላ እንድጓዝ። ለዚህ ነው ይሄ ሁሉ መንተባተብ። ንቁ። እስልምና ለዓለም የተላከ ሃይማኖት ነው። እስልምና የትናንትም የዛሬም የነገም መንገድ ነው። ምንም አይነት እርስ በርስ ኮንፍሊክት ግጭት የሌለው ቀልብ ላይ ምንም አይነት ጥርጣሬን የማያሳድር ውስጥን የማይረብሽ ሰላም የሚያጎናጽፍ ሃይማኖት ኢስላም ነውና ከዚህ በላይ መጨነቅ ከዚህ በላይ ሚስጥር ነው ማለት ከዚህ በላይ አይገባህም ከዚህ በላይ አልተገለጠልህም መባባሉን ተውትና ምእመን የሆነ ሁሉ ከሚስጥር የሚጸዳበትን ለሁሉ በአንድ ጊዜ እኩል የሚገለጥበትን ለሁሉ ነፃ የሆነውን ሃይማኖት ኢስላምን ተቀበሉ። ወሰላሙ አለይኩም። አላህዬ አንተን መነመኛ እድል አታሳጣኝ፣ አልችለውም ጀባር በዝምታ ትክታኝ። አላህዬ እኔ ደካማ ባሪያ የለኝ ካንተ ሌላ፣ ለብቻ ያተውኝ አንተው ሁነኝ መውላ። ኡስታዝ ወሂድ ሁሱ ኢምራን ተፍ ተፍ ላጥ ብለው ያሰለሟቸውን እናንተ እኮ አልሰለማችሁም፣ ድጋሚ መስለም አለባቸው። ሲያስጠሉ አተ ጃንጆነ እንዴ! ስማ ሂዳን የሚሰጠው አላህ ነው፣ መርጧቸው ነው። እዛ በተከፋፈልክበት ምንድነው የምትሉት ደግሞ ወሃቢያ ሱንያ አህባሽ ምናምን። ሰውዬ እኔ ገና ሽንት ቤት ውስጥ ጧሃራ ጸዳው አልጸዳው ብዬ 3 የጀማ ሰላት አምልጦኛል። አርካኑል ሰላት ስንት እንደሆነ እዚህ ተፍ ብላለሁ። አንተ ምንድነህ? ሱንይ ነን ኢትዮጵያዊ ነን። ተውን ኢትዮጵያዊ ነን። ተሰሙኛላችሁ? ፍቱን ያለ ደግሞ ያጀለፍ ሰለምት ያላገባም ብትመለስስ የበላኸው ይመለስ። ቢስሚላህ አተ የቴሌ ፓኬጅ መሰለ እንደሚመለሰው ምን አባህ ነው አንተ ሂዳ አገኘህና ከእናትና ከአባት ወረስከውና አትከፍርም ያለህ ማን ነው? ስማ ሙስሊምን ካፊር ያለ ሙስሊሙ ካፊር ሆኖ ካልተገኘ ወደ ራሱ ነው የሚመለሰው ብሏል ረሱላችን ሰለላሁ ዐለይሂ ወሰለም። አትገጣባ ውጣ ከዚህ ጭፍ